ያደርግ ነበር። በዚህ ሁኔታ ሰዎች ሁለታችን አንድ እንድንሆን ይፈልጉ ነበርና ቁስሌን የሚያውቅ ሰው የለም አይደል? ሰዎች የሚያውቁት በቃ የሆነ ነገር ተፈጥሯል፣ ልጅ ተወልዷል፣ እንደዛ ነገር ነው በቃ። እና በቃ ማንም ላይ እኮ ይፈጠራል ይሄ ነገር እና በቃ ምናምን ብለው ይፈርዱብኛል፣ ከሱ ጋር እንደሆን ማለት ነው። በዛ መሀል ግን ይሄ የልጅ አባት ማለት ነው በቃ ይሄ ሰው እንደሚያደርግልኝ ስለሚያውቅ በጣም ይፈታተነኝ ነበር። ልጄን ሁላ ሰርቆብኝ ይሄዳል፣ እንዳልኩ ዘበኛ ነው የሚያመጣልኝ ምናምን ነገር። እሱ ማመን አልፈለገም። በቃ እኔ ቆሜ እንድሄድ አይፈልግም። በቃ ወይ የእሱ መሆን አለብኝ ወይ የሆነ ወድቄ ነው ማየት የሚፈልገው ማለት ነው። ከዛን በዛ ሁኔታ ውስጥ እያለሁ እየተማርኩኝ ልክ እንደው 6 ወር 7 ወር አካባቢ ነው የተማርኩት ራሱ። በዚህ መሀል ደግሞ አሚ ያፈነለይ ቴንክ ዩ ኪዱዬ፣ የኔ ፍቅር ሃፒ ኒው ይር የተባለው ቤተሰብ ይሞትበትና ለቅሶ ይኖራል ማለት ነው። ለቅሶ ሲኖር የመስሪያ ቤተሰብ በሙሉ እንደ ማንኛውም ለቅሶ አብረን ተያይዘን ሁላችንም ሄድን። እዛ ለቅሶ ላይ ሁላችንም አደርን ማለት ነው። ያው ከብዙ ሰው ጋር ሆነን ያደር ነው። ስናደር አልተናገርኩም ነበረ። ቤት ስመጣ ጠዋት ለሳዳጊ እናቴ ለቅሶ ነበር ያደርኩት። እንደዚህ ያውቃሉ እነሱ፣ እሱን የሚረዳቸው ኦልሬዲ ማለት ነው። እና የእሱ እኮ ቤተሰብ ሞቶ እንደዚህ ነው ያደር ነው ምናምን ብዬ ስነግር የዛን ቀንም እንዲያድርሽ ነው ያመጣሽብኝ እንዲቃላሽን ብላ ያለውን ልብሴን ሁላ አውጥታ ወረወረችው ወደ ደጅ ማለት ነው። ከዛን ኧረ ማዘር እንደዚህ አይደለም በፍጹም ኧረ ተይ ብል ምናምን ወዲያው አባቴን ጠሩ። አባቴ መጣ፣ በጣም ተናደደ። ኧረ በፍጹም በቃ ሁሉን ነገር ነገርኳቸው። በፍጹም እንደዚህ አይነት ታሪክ አይደለም ያደርኩት፣ ለቅሶ ነው፣ እንደዚህ ነው። አብሬ ሄድኳቸውንም ልጆች ነገርኳቸው። ቤት መተው ለማዘር ነገሯት። አይ አልፈልግም በቃ አሁንም ልታመጣብኝ ነው ምናምን አለች አሳዳጊ እናቴ ማለት ነው። አረ እንደዚህ አይደለም ምንም በቃ ማለት አንዳንዴ ትልቅ ሰው ስትሆኚ ማመን የማይፈልጉ አሉ። በቃ ማመን አልፈለገችም። ሌላ ታሪክ ነው የሚፈጠረው ድጋሚ ብላ ነው ፍርሃቷ ማለት ነው። ከዛ ምንም አማራጭ አልነበረኝም። ከቤት ተባረርኩኝ። ያለውን ነገር ለአለቃዬ ስነግራት አለቃዬ እና እሱ ተባብረው ቤት ተከራዩልኝ ማለት ነው። ቤት ተከራዩልኝ። እናቴ ባሰባት፣ በቃ አበደች። ለሷ ምንም ነገር መንገር አልችልም፣ የሚረዳኝም የለም። አሳዳጊ አባቴ ሞተዋል። አሳዳጊ እናቴ ብቻ ናት ያለችው። ከዛን እዛ እየሰራሁ እንትን እያልኩም እያለ ይሄ ሰው መጥቶ እንትን ይለኝ ጀመር ማለት ነው። ያግዘኝም በቃ አይዞሽ እንደዚህ ያለ አይደል እንደ መልካምነቱን ማሳየት ጀመረ ማለት ነው። እኔም በቃ ግራ እየገባኝ አንዳንድ ጊዜ ሲመጣም ሲሄድም ማንም ሰው የለኝም ካለሱ ማለት ነው። እኔ በነገራችን ላይ ሀውዬ እኔ በጣም ወንዶችን እንደ አውሬ ነው የምቆጥረው በዛን ሰዓት ማለት ነው። ግን የዚህ ሰው ነገር በጣም የከበደኝ፣ አለቃዬን ፑሽ እያደረገች መጣች ማለት ነው። ከዛን አንዴም ኦልሬዲ ስም ጠርቷል ብዬ እየኖርኩ እያለ የእሱ ማክስት አለች። ለምን በቃ አብራችሁ ሁኑ፣ በቃ ምንድን ነው አንቺ አንድ ታሪክ ላይ እያልሽ ምናምን ብለው ይፈርዱብኛል ማለት ነው። ከቤትም ወጥተሻል፣ ኦልሬዲ ተከራይተሻል፣ በቃ ምናምን ብላ ሲሉኝ ከቤተሰብ ብርቄ በጣም ወደ ሩቅ ሄጄ ነው የተከራየሁትና ብቸኝነቱም ሲያንገላታ ምን ሲለኝ እስቲ በቃ ምንም አማራጭ የለኝም ብዬ ህይወት ነገር ውስጥ ገባው ማለት ነው። ብፈልግም ባልፈልግም አማራጭ አልነበረኝም። በጣም መልካም ሰው የሚባል ሰው ነው። በቃ ምን ልበልሽ፣ መልካም የመጨረሻ በወቅቱ ማለት ነው። ከዛን እርግዝና እንዳይፈጠርብኝ ተከላከልኩኝ። አሁን ሄድኩኝ ሐኪም ቤት፣ ሰው ጠየቅኩኝ፣ ምን እንደሚደረግ ምናምን አወቅኩኝ። ልጄን አባቴ ወሰደብኝ። ኦልሬዲ ልጄን ወሰደብኝ አባቴ። ከዛን እንደዛ አድርጌ ትምህርቴ ላይ እንትን እያልኩኝ እየሰራውም እያለ ሰውነቴ የምጠቀመው ነገር ሁሉ ነገሬ ብልሽሽት ይናወጣው። ሰውነቴ ከመጠን በላይ ወፈረ። 45 ኪሎ የነበርኩ ልጅ 77 ኪሎ ሆንኩ ባንዴ ማለት ነው። በጣም በሚገርም ሁኔታ ተቀያየርኩ። የእርግዝና መክሊት ነው ማለት ነው። አዎ እሱን 3 ማለት ነው። ከ45 ኪሎ ወደ 77 ኪሎ ገባ። ደነገጠ። እሱ ምንድነው ምናምን እንደዚህ በቃ በየቀኑ እየሰፋው ነው የሚሄደው ማለት ነው። ፊቴ ሁላ
ጉንጪ ሁላ የኔ እስከማይመስል ድረስ ማለት ነው። ከዛ ምንድን ነው ይሄ ነገር ብዬ እንትን ስል እንደዚህ ነው ሰዎች ነገሩኝ ማለት ነው። ከዛ አይ በዚህ ሁኔታማ አትቀጥይ መተው አለብሽ ምናምን፣ በጣም ያስርበኛል እበላለሁ ምናምን ነገር እወፍራለሁ። ከዛ ምን እናድርግ ምናምን ስል እኔ ይከላከልሻለሁ በሚለው እንትን አልን፣ ተነጋገረን ሊከላከልልኝ በምን መንገድ ምናምን ስለው ለቤተሰብ መምሪያ ሄደን ወንዱም እኮ መከላከል ይችላል እንደዚህማ እያየውሽ እንትን አትይም ሲለኝ እሺ አልኩኝና አመንኩኝ። ሄድን ቤተሰብ መምሪያ። እውነትም ያለን የመሰለኝ እኔ እውነት ለመናገር ምን በቃ በጣም በጣም መጥፎ ባህሪ አምናለሁ። ሄድን ቤተሰብ መምሪያ። አብረን መግባትና አብረን እንትን ማለት ሲኖርብን እሱ ችግር የለውም አንቺ እዚሁ ቁጭ በይ እኔ አስተካክዬ እመጣለሁ፣ ምን አንቺ አታስፈልጊ ምናምን። እንደ ቤተሰብ መምሪያ ገብተን እንዴት ነው አንተ ብቻ የምትገባው? አንድ ላይ እንትን ብለን አይደል እንደ እንትን የሚባለው ስለ አይ ችግር የለም አታስፈልጊ ምናምን። ገባና ወጣ። እውነትም በቃ ተጠቅሟል ብዬ ታውቁኝ ማለት ነው። ስተው እሱ ለካ አውቆ ነው ማለት እርግዝና እንዲፈጠር ፈልጓል ማለት ነው። ከዛን ባይ አሁንም ምንም ነገር የለም። ዛን እርግዝና እንደተፈጠረ ሳቅ ጠየቅኩት። ለምን እንደዚህ ያደረክን? ዋሽተኛል ብዬ የሌሎቹን ቂም እሱን ጎዳሁት ማለት በቃ ባገኘሁት ነገር ወርውሬ በጣም ተናድጄ ስለነበር በጣም ምን ያህል ከባድ ሁኔታ ውስጥ እንደነበርኩ እያወቅኩ ሚስጥሬን እንኳን የነገርኩት ላንተ ነው፣ መልካምነትን አይቼ ነው። እንዴት እንደዚህ ትወጋኛለህ ብዬ እንዴት እንደዚህ ትጎዳኛለህ? ሌላ ታሪክ ትፈጥርብኛለህ። መቆም ነው የምፈልገው፣ እኔ ቆሜ መሄድ ነው የምፈልገው። ለምን ከዛኛው አንተ በምን ተሻልክ ብዬ በጣም በራሴም በሱም ተናደድኩ። ይሄ ጥፋት ነው፣ የሱ ብቻ አይደለም የኔም ጥፋት ነው። ማመን አልነበረብኝም። እዛ ሌላ እርግዝና ተፈጠረ ማለት ነው። በቃ አሁንም ሌላ። ከዛን እሱ ግን ጎበዝ ስለነበረ በራሱ ድርጅት ራሱ ማለት የእንጨት ቤት ምናምን ከፈተ። ጥሩ ሁኔታ ውስጥ ነበረ። ከዛን በቃ ይሁን ምንም በቃ ሆኗል፣ ነገሮች ይስተካከላሉ ብዬ ስቀጥል እንጨት ቤቱ 3 ወር 4 ወርም አልቆየም። ሁሉ ነገር ከስርስሩን አውጥቶታል እሱ ማለት ነው። እኔ ሳላቅ ለካ በጣም ሱስ ነበረበት። ልክ ሱስ እንዳለበት ያወቅኩት መቼ እንደሆነ ተቀልሻው ልክ 7 ወር ስገባ ማለት ነው። እኔ ፊት ምንም አይነት ነገር ሲጠቀም አላውቀውም። ምንም አይነት እኔ እስከማውቀው መልአክ ነው መልአክ። እዛን 7 ወር ሲገባ ሱስ በቃ ጠጥቶ መምጣት ጀመረ ምናምን። የሆነ ሰዓት እንደውም ሰክሮ ማን ይዞት ቢመጣ ጥሩ ነው አውዬ። የኔ ታሪክ በጣም የሚገርም ነው። የትልቁ አባት ተሸክሞልኝ መጣ እቤት ድረስ ማለት ነው። ይገርመኛል ሳስበው ሁላ ማለት ነው። ከዛን እንቺ ለዚህ ነው አይደል እኔን እንትን ያልሽኝ፣ ይሄንን ህይወት ነው አይደል የፈለግሽው ብሎ በራን ጓግቶ ገብቶ ሰደበኝ። ተሸክመው አመጣው። በራሴ አፈርኩ። ያውም ሩቅ ቦታ ነው ተከራይቼ ቤተሰብ ምናምን የሰፈር ሰው በማያገኘኝ አካባቢ ማለት ነው። ከዛን እያለ ለቤተሰቦቹ ሄጄ ነገርኩኝ እንዲያስተካክል ምናምን ሳይ ጨት ቤቱን ምናምን አስይዞት ምናምን ሽጦ ምናምን ቁማርም ምናምን አለበት ለካ ነው ያላቅም። ሁሉን ነገር ዘጋግቶ ባዶ እጃችን ቀርተናል ማለት ነው። 8 ወር ሲገባ ስራ መፈለግ ጀመርኩ። ስራ ፈልጌ ያቅሜን የምችለውን እየተደበቅኩ የሰው ልብስ ምናምን እያጠብኩኝ፣ ሰውም እሺ አይልም ግን ያው አንዳንድ ለፈጣሪ ያለ እያጠብኩ እየተደበቅኩ ማታ ማታ እጅ ስራ እየሰራሁ ቀን ቀን ደግሞ የሰዎችን ልብስ እያጠብኩ እንትን ማለት የቤት ኪራይ ምናምን መክፈል ጀመርኩ። በዛ መቀጠል አልቻልኩም። እንደገና አሳዳጊ እናቴ ጋር ሽማግሌ ልኬ ይሄው የፈራሁት አልቀረም። ይሄንን ብያል ነበር እንዴ ከመጀመሪያው። ይሄው ሆዷን ገፍጥጣ መጣች ብላ በጣም አዘነችብኝ። እኔም ፈልጌ አልነበረም ብዬ እንትን ስለ እንዴ ለምን ፈልገሽ ነው የዛኔ ነው የሆነው ምናምን አሉ። እሺ በቃ ይሁን ብቻ አስገቡኝ ለአንዴና ለመጨረሻ ጊዜ እዚህ ቤት ተመልሼ ልግባ። ከዛ በኋላ የሆነው ይሁን ስል እግዚአብሔር ይስጠው። እንደዛ ይጨክንብኝ የነበረ የእንጀራ አባቴ የዛን ቀን እንዴት እንደራራ አላውቅም። ይደበድበኛል ብዬ ሳስብ የዛን ቀን ግን በቃ ተዋት፣ በቃ እቺ ልጅ ራሷን ብታጠፋ ደግሞ የበለጠ ችግር ነው።
ትግባ ብሎ አሳዳጊ እናቴን ነገረልኝ። የእንጀራ አባትሽ ማለት አንቺ እኮ አሳዳጊ እናትሽ ጋር ነው የሄድሽው እንጂ ወላጅ እናትሽ ጋር አይደለም የሄድሽው። የእንጀራ አባትሽ ያለው ወላጅ እናትሽ ጋር ነው። ይመጣል እዛ ትንሽ ችግር ሲፈጠር እሱ ነው የሚጠራው። አካባቢ ቅርብ ናቸው። እሱ ነው ትንሽ ጥፋት ትንሽ አጠፋው ከተባለ እሱ ነው የሚጠራው። አሳዳጊ እናቴ እሱን ነው የምጠራው፣ የእንጀራ አባቴን ማለት ነው። እንደውም ከእናቴ ይልቅ እሱ ይቀርበኛል። ግን እናቴ ቃል ስለነበረባት ለነሱ የማትነግረኝ የተባለው መጨረሻ ላይ የተነገረኝ ማለት ነው። እናቴ ልጄ ትልቅ ሆና ልጄ ናት ብዬ ስለማልል ነው ብዬ ላልቀበላችሁ ቃል ስለገባች ነው ይህን ሁላ እንትን የምትለኝ ማለት ነው። እና የእንጀራ አባቴ ፈቀደልኝ፣ ገባሁ። ገብቼ አሁንም ልጁ እንደዚህ ነው ከሚባል ይምጣና ሽማግሌ ላክና ድጋሚ እንትን ይበል ያስተካክል ምናምን። በፍጹም እኔ አልፈልግም ይህንን ታሪክ እንደምንም ራሴ እንዳበላሸሁት ራሴ ያስተካክላለሁ እና እባካችሁ ምንም ነገር በቃ አልፈልግም ምናምን ስል፣ ኧረ እኔማ ድጋሚ ስሜ አይጠፋም ስትል አሳዳጊ እናቴ ሽማግሌ እንዲልክ ታደርገዋለች። ሽማግሌ ላክና እንደገና መልሱ እዛው አሳዳጊ እናቴ ቤት መኖር በእነሱ ፍቃድ ማለት ነው። ገባ ቤት። ከዛን ከአሳዳጊ እናቴ ጋር መኖር እንትን ስላለኝ ስለከበደኝ ከጎኑ ሰርቼ እንትን እላለሁ ብዬ ከወለድኩ በኋላ ማለት ነው። ያው ወለድኩ ሁለተኛ ልጄን በ16 ዓመቴ እንትን አልኩኝ። ከወለድኩ በኋላ እሱ ያው ነው፣ ምንም ለውጥ የለውም። ይጠጣል፣ ይሰክራል፣ ሱስ ምናምን በቃ ያ ጥሩ ሰው የነበረው በአንድ የግልብጥብጥ ወጥቶ ምናምን። አሳዳጊነቴ ይህንን ስታይ በቃ የራስሽን ወስኝ ምናምን አለችኝ። በቃ እሺ እሱን ልተውና እኔ እዚሁ ጋር ሰርቼ እኖራለሁ ሱቅ ነገርም ከፍቼ ምናምን ብዬ ልጄን እየያዘችልኝ አሳዳጊ እናቴ። ያው እሷም ኦልሬዲ መራመድ ምናምን አትችልም፣ ግን እንደዛ ሆና ልጄን ትይዝልኛለች። የቀን ስራ ሰርቼ አንድ ክፍል ቤት ሰራሁኝና እንደምንም ብዬ እቁብ ምናምን ገብቼ ለአሳዳጊ እናቴ ደግሞ ትንሽ ሱቅ ከፈትኩኝና በዛ ጎበዝ ሆንኩኝ፣ ጠነከርኩኝ። በቃ አሸነፍኩት፣ ሁሉን ነገር አሸነፍኩት። ልክ ያንን ሳይ ደግሞ በደካማ ጎን የገባ በአሳዳጊ እናቴ የምትፈልገውን ነገር እያደረገ ወደ ህይወቴ ሊመጣ ይሰው ማለት ነው፣ የትንሹ አባት እንደገና። ከዛን አሻፈረኝ አልኩኝ፣ እኔ አልፈልግም። ዛን የነሱ ጫና ሲመጣ ቀጥ ብዬ ምንድነው ያደረግኩት? ምንድነው የሚያደርገው እሱ? በቃ ሽማግሌ ሁሌ ሽማግሌ በመላክ ነው። ይቅርታ በዚህ ነው በዛ ነው። ሰለችኝ። ያ ነገር ሲሰለችኝ ምንም አላልኩኝም። ቀጥ ብዬ ከሰል ሽጬ ምናምን እንደንትን እንዳልኩኝ ሄጄ ኢሚግሬሽን ሄጄ ፓስፖርት አወጣሁና ወደ አረብ ሀገር መምጣት እንትን አልኩኝ ማለት ነው። ልጄ ትንሽ ነው፣ ትልቁ ያው አባቴ ወስዶታል። ከሱ ጋር የሚለያየኝ ወይም በቃ ከወንዶች ህይወት የሚለየኝ አረብ ሀገር ብቻ ነው ብዬ ራሴን ለመቀየር አልነበረም። እውነት ለመናገር ወደዚህ ስመጣ የመጣሁት በቃ ይሄን ህይወት አልፈልገውም። በቃ ተደጋጋሚ ነገር አልፈልግም። በቃ እዛ ካለውኝ አሁንም ከሱ ጋር ቀጥላለሁ። በሽማግሌ በቄስ በመለቅሴ ነው የሚመጣብኝ። ስለዚህ መቀጠል አልፈልግም። የውሸት ህይወት መኖር አልፈልግም ብዬ ወደ አረብ ሀገር መጣሁ። ልክ ወደ አረብ ሀገር ስመጣ እናቴ ልጄ ማለት ጀመረች ማለት ነው። እንዴ ምን ማለት ነው? ሁለተኛው ልጅ እንዴ ልጅነት የታየሽ ስላት ማን ጋር ይቅርበኝ። ሁለተኛው ልጅ እዛው አሳዳጊ እናቴ ጋር አሳዳጊ እናቴ ጋር ትቼው ወደ አረብ ሀገር መጣሁ ማለት ነው። እሱም ይዛልኝ አሳዳጊ ወላጅ እናቴ በቃ ይቅርበኝ ልጄ፣ ያለማወቅ እኮ ነው፣ ልጅነት እኮ ነው፣ እንደዚህ እኮ ነው ምናምን ማለት እንዴ አሁን ለምን አመንሽ? ያንን ሁላ ታሪክ ሌላ ያልነገርኩሽ ይቅርታ ሀውዬ ያልነገርኩሽ ማለት ነው። አሳዳጊዎቼ ሲያሳድጉኝ ከኔ በፊት ያሳደጓት ልጅ ነበሩ። ከኔ በፊት ሌላ ትልቅ ልጅ ነበረች ያሳደጓት፣ እንደዚሁ ወድቃ ተጥላ አግኝተው መሀን ናቸው አሳዳጊዎቼና ያሳደጓት ልጅ ነበረች እና ሁሌ ማለት ነው የኔ ታላቅ ናት በጣም ማለት እሷ የነበረችው ግን ልክ እስከ 10 ዓመቴ ድረስ ነበር። ከዛ በኋላ ወጥታለች ኦልሬዲ ማለት ነው። የዛኔ ማለት ነው በጣም ትመታኝና ትቀጠቅጠኝ ስለነበር የዛኔ ሁላ ማለት ነው ገና ይሄ ግፍ ሳይደርስብኝ በጣም ትቀጠቅጠኝ ስለነበር
ሰውነቴን ሁላ ጭቅጭቅ ነው የምታደርገኝ። በቃ መንፈስ አለባት። የዛኔ እናቴ ጋር እየሄድኩኝ አለቅሳለሁ፣ እነግራታለሁ። ይኸው እንደዚህ እኮ እያልኩኝ ቁስሌን አሳያታለሁ፣ የተቆነጠጥኩበትን የተቦጨቅኩበትን። ያ ሁላ እንትን ስላት ያላለች ዛሬ አረብ ሀገር ስመጣ ልጄ ምናምን የባንክ አካውንት አወጣች በእኔ ለምታስገቢው ምናምን ምናምን አለች ማለት ነው። ከዛ እንድትወደኝ ስል ሀቡ ለእኔ ትልቅ ነገር ነበረ። እናትነቷን ማመኗ በራሱ ኦልሬዲ ከአባቴ ጋር ስንገናኝ ያው በአፏ ባትናገርም ያው ማመን ነው፣ አምናለች አባቴን ስታስተዋወቀኝ። ግን ልጄ ብላ ለአፏ የምቀፋት ለመጥራት እኔን ማለት ነው። አረብ ሀገር ስመጣ ልጄ የዛሬ 17 ዓመት ታስታውሻለሽ ሀቡዬ፣ ስልክ ለመደወል በጣም ከባድ ነው። እሷ ግን ትደውልልኝ ነበር ቀጥታ ማለት ነው በሰዎቹ ስልክ። ከዛም ምን አደረግኩኝ፣ በቃ አንዴ የሆነ ሆኗል መጥቻለሁ፣ አንዳንድ ነገር ማኔጅ እንድታደርግልኝ በራሴ አካውንት አልከፈትኩ በእሷ ነበርና በቃ ማኔጅ ታድርግልኝ ልጄ እንድታይልኝ ምናምን። አሮጊቷ በጣም ስለማትችል አቅም ስለሌላት ልጁን የመያዝ እንድታይልኝ ስል መለማመጥ ጀመርኩኝ። ልጅነቴን አመነች፣ እናትና ልጅ ሆንን ማለት ነው። ከዛን የመጀመሪያው 2 ዓመት ምንም አልመሰለኝም። 2 ዓመቴን ጨርሼ ወደ ሀገር ስገባ ኦልሬዲ ለእኔ ምንም አልተነገረኝም። ለካ እሱ የትንሹ አባት ገብቶ የቤቱን እቃ በሙሉ ሽጦ ጨርሶት አልነገሩኝም። ምንም ነገር እንደተፈጠረ አልነገሩኝም። 2 ዓመቴን ጨርሼ ሰርፕራይዝ ነው ያደረግኳቸው ስሄድ ማለት ነው። ሳልናገር ነው የሄድኩትና ስገባ ባዶ ቤት አገኘው። አሮጊቷ እና ለልጄ ብዙ ነገር እልክ ነበርና ልጄን ስሄድ አላወቅኩትም ሀቡዬ፣ መልኩን ራሱ አላወቅኩትም ነበር። ተቀያይሯል። ሳየው ደነገጥኩኝ፣ አለቀስኩኝ፣ ፍርፍር አልኩኝ። በቃ ይህ 2 ዓመት የላኩት ምንም ነገር የለም። የቤት እቃም ሁሉ ተሽጧል ምናምን በቃ አልኩኝ። በቃ ምን አይነት ከፈጣሪ ጋር ተጣላሁ፣ በጣም ተጣላሁ። ምንድነው በቃ እንደዚህ በቃ የሚያስቀያሚ ህይወት ዘላለም እንዴ! ለምንድነው ግን ይህ ሁላ የሚፈጠረው ከኔ ጋር ብዬ ማማረር ጀመርኩኝ። ከዛን በእጄ ይዣት የመጣሁት ትንሽዬ ብር ነበረች። በዛች ብርጭቆ እንኳን የለም ቤት ውስጥ ብርጭቆ ማለት ነው። አንዳንድ ነገሮችን እንደ አዲስ ጎጆ ወጪ ገዛዛሁኝ። ለምን አልነገራችሁኝም እሱ እንደነበር ያለ ይሄን ነገር እስከሚፈጽም? ለምን ለብር ሲሆን ትደውይልኛል ነበር እንዴ? ይሄ ያስፈልጋል ለልጁ ምናምን። ግን አንድም ቀን ልጄን አይተው አታውቅም። ታውቂያለሽ፣ ያሳዳጊ እናቴ ስትነግረኝ ያችን ጤፍ ትሸምትላቸውና እንትን አድርጋላቸው ዞር ትላቸው። አንድም ቀን እንትን ብላቸው አታውቅም ማለት ነው። ከዛን በሱ በበቃ እኔ ስመጣ የምከፍለው ከ2 ዓመት በኋላ የሚከፈል በወለድ ብር ተበድራለች እናቴ ማለት ነው፣ ወላጅ እናቴ። ሲሄድ የተበደረቻቸውን ሰዎች ላከችብኝ ማለት ነው። እሷ ስመጣ ትከፍላለች ተብሎ እዛን ሲሄድ ነገርኳቸው። እኔ ምንም ብር የለኝም፣ ይሄን አድርጌ ይኸው እንደምታዩት ባዶ ቤት ገጠመኝ፣ ይሄን አደረግኩኝ አልኳቸው። ከዛ መክፈል አለብሽ አንቺን እንዴ? እኔ ስጧት አላልኩኝ፣ ስጧት ብያለሁ አላልኩኝም። እዛን አንዲት ወርቅ ገዝቼ ነበረ፣ እሱን ሽጬ የተወሰነውን ከፍዬ ምንም ነገር የለም። በአንድ ወር ተመልሼ ወደ አረብ ሀገር መጣሁ ማለት ነው። አሁን በራሴ አካውንት ከፍቼ ተመልሼ የልጄ ሁኔታን በጣም እያመመኝ እያሳመመኝ፣ ከዚህ በኋላ ለራሴ መቆም አለብኝ፣ በቃ ልጅነት በቃ ብዬ ላስተካክል ሁሉን ነገር ወስኜ ቆርጬ የተነሳው ማለት ነው። እናቴንም አያታስፈልገኝ። በዚህ መሀል ሳልነግርሽ አቡዬ አባቴ ማለት ነው የባለቤቴ እቃ መሸጥ ምናምን ቀላል ነበር። በዚህ መሀል አባቴ ሞቱ ነበር ማለት ነው። ምንም ሳላውቀው ሳይነግሩኝ በድንገተኛ ሞት። አባትሽ ወላጅ አባትሽ ወላጅ አባቴ የመጀመሪያውን 2 ዓመት ሲቆይ ይቅርታ ሞቱ ነበርና እኔ እኮ ለምን አይጠይቀኝም ለምን አይደውልልኝም እላለሁ። ለካሱ
እንዴት ጨከነብኝ ብዬ እንደዋወል ነበርና የሆነ ሰዓት መደወል አቆም። ከዛ እናቴን ስጠይቃት አለ ምን ይሆናል ምናምን ነው የምትለኝና አልታመምም፣ ምንም አላለም እና ድንገት ነው የሞተው አሉኝ። እንዴት ሞተ ምናምን ከኔ ጋር ማለት ነው የትንሹ አባት እየደወለ ይኸውልህ የምጠጣው እሷ እየላከችልኝ ነው ምናምን ብር ምናምን ብሎት እኔ እንኳን ልልክለት ለአይኔም ማየት አልፈልግም። እንኳን ብር ልልክለት ለእናቴ ነው የምልከው ብሩን ማለት ነው። ይኸውልህ እኔ እኮ የምጠጥ እሷ እየላከችልኝ ነው እዛ ሆና የላኳትም ጭራሽ የላከኝም እሱ እንደሆነ አስመስሎ ማለት ነው ሲለው ጊዜ አባቴ በጣም ይናደድብኝና ያኮርፈኛል። አኩርፎኝ ልክ 1 ወር የተዘጋጋ ነው ማለት ነው። ምክንያቱን አልነገረኝም። ለካ እሱ እንደዚህ እያለው ነበር። በዛ መሀል ነበር አባቴ ሞተው ማለት ነው። ስመጣ የአባቴ ሞት ማረዱኝ። አንድ አለኝ የሚለው መልካም የሆነ ሰው ለእኔ በቃ አይዞሽ የሚለኝ በቃ በጣም መልካም የነበረ ሰው ነበር አባቴና በጣም በራሴ በቃ ለምን ይሄ ህይወት በቃ ማማረር ነው ሀቡ፣ ሁሌ ማማረር ነው። ባማረር ቁጥር ደግሞ ይጨምርልኛል። ለዚህ ነው አንዳንድ ጊዜ አታማሩ የሚባለው አይደል? አባቴ ባጣሁት ለምን ደበቅሽ ብዬ ከእናቴ ጋር ግብ ስፈጥር ምን ያደርግልሻል፣ ሰማሽ አልሰማሽ ሆኗል አለች። ያው ለሱ ጥሩ ነገር ስላልነበራት ለኔ ግን ከባድ ነበር። ምክንያቱም አለኝ የምለው ትንሽ ስሜቴን የሚረዳኝ የምተነፍሰው ለሱ ነበር። በአባቴ ሞት እጅግ ተሰበርኩኝ፣ በጣም አዘንኩኝ። ብቻ ያልፋል፣ ያም አልፏል ብዬ ራሴን አጽናንቼ አባቴ በህይወት ኖሮ እንዳልጨከነብኝ ግን ውስጤ ይነግረኝ ነበረ። ግን የዛን ቀን እንደውም ተናድጄ ማልዋሽሽ ምን አለበት እሱ ቦታ አንቺ በሞትሽ ኖሮ አልኳት። የዛን ቀን ወንድሜ እንዴት እናቴ እንዴት እናገራለች ብሎ በቃ ያው ስሜቱ ከባድ ስለነበረብኝ ነው ያንን ቃል ያወጣሁትና ወንድሜ ታናሽ ነው አነቀኝ። በቃ ገላገሉን እና ወንድሞቼ እህቶቼ እናታችንን ለምንድን ነው የምትጠያት ይሉኛል ሁል ጊዜ ማለት ነው። እኔ የምጠላበት የራሴ ምክንያት አለኝ። ምክንያቴን ግን አልነግራቸውም። ሁሌ የሆነ ነገር በተነሳ ቁጥር ከበደሉኝ ወንዶች የበለጠ አቡዬ እሷ ናት የምትታየኝ እንደ ጭራቅ። ፈልጌ አይደለም ግን ይቅርታ አድርጉልኝ። እዚህ ጋር ያሳልፍኩት የልጅነት ህይወቴና በቃ እስቲል አሁን እኔ ይቅር እንድላት ብዬ ነው ይህን ታሪክ የምነግራችሁ። ሁሌ የሚታየኝ እኔ በምድር ላይ ሳቅ እኔም እናት ነኝ። ሁሉም እናቶች አንድ አይነት ይመስሉኝ ነበር፣ በጣም ለልጆቻቸው የሚሳሱ። እኔ ግን እናቴን ባሰብኩ ቁጥር እታመማለሁ። ለዛ ነው ትላንትም ይህን ታሪክ ከነገርኩሽ በኋላ አመመኝ። በእርግጥ እናቴ ጥፋቷን አምና ንስሐ ገብታለች። በዚህ ሰዓት ግን ለእኔ ሀቡ እናቴ ነበረች ሁሉም በደሌ ላይ የምትታየኝ፣ ሁሉም ነገር ላይ የምትታየኝ፣ ሁሉም ነገር ላይ የምስላት እሷን ነው። ለምን አላሳደገችኝም? ለምን ለአባቴ እንዳላሳየችኝ ታውቂያለሽ ሀቡ? ምክንያቷን ብትሰሚው ደግሞ አሳማኝ አልነበረም። ለምን ጣለችኝ? ያው በገጠር እንደምታውቂው እንደ ማንኛውም ሰው እንትን ምንድነው የሚባለው ይጠለፋል አይደል? አባቴ ለካ ቤተሰቦቹ ጠልፈዋታል ማለት ነው። ያ ነው በቃ የእሷ ትልቅ በቃ አባቴ ስለጠለፋት የእሱን ልክ ለመወጣት ይውላ። እሺ ከገጠር ጠፍታ መጥታ እዚህ ላሳደጉኝ ሰዎች ቤት ነበር የተከራየችውና ሲነግሩኝ ጎረቤቶች ደግሞ ክፎች ናቸው። ትላንት ስለረሳሁት ነው ሀውዬ። እና እኛ ልጃተን ፈጣሪን እያማደርን አንቺ ደግሞ ልጅ ትገያለሽ እዚህ ካልፈለግሽ ሂጂና ሰው ቤት ሰርተሽ ቢ ልጅቷን ለእኛ ስጭን
ሲሏት አግኝቼ ነው ብላ ውርውር ታደርገኝና የዛኑ ቀን ነው ብን ያለችው ጥላኝ ማለት ነው። ሲነግሩኝ ጎረቤቶች ናቸው አሳዳጊዎች። በፍጹም ስለዚህ ታሪክ እንደጠይቅ እድል አይሰጡኝም። በፍጹም መጠየቅ አይቻልም። ልክ እንደ ሐራም ነው የሚጸየፉት ይህን ጥያቄ ማለት ነው። ከዛን እሷ ግን ሄዳ ሰው ቤት አልገባችም። ሌላ ታሪክ ውስጥ ገብታ ነበር እሷ። ሌላ ልጅ ወልዳ፣ ሌላ አግብታ፣ ሌላ ልጅ ወልዳ፣ ያቺ ልጅ ሴት ነበረች እንደኔና ስትሞትባት ያንን ጥቁር ልብስ ለብሳ ገጠር ትሄድና አባቴ ጋር ገጠር ትሄድና ያው ልጅ ሞታ ነው እኮ እርምህን አውጣ ብላ አባቴ በቃ ልጅ ሞታለች ብሎ እርሙን ያወጣ ማለት ነው። እና በዛ ሁኔታ ነው ያሳደጉኝ እነሱ። ለእነሱም ስትሰጠኝ ልጄ ናት ብዬ አልጠይቅም ብላ ቃል ገብታ ነው ምላ ማለት ነው በቤተክርስቲያን ነው። ያ ቃል ስላለባትም ነው ውሻ ውሻ የምታደርገኝ የምታመናጫጭቀኝ። እኔ ግን በደሎች ሲበዙብኝ ማለት ነው እውነትም በጣም ነው የምንመሳሰለው መልክ ማለት ነው መልካችን፣ ሁሉ ነገራችን። ስጠይቃት በቃ ሁሌ የምትለኝ አንቺ እንትን ልጅ፣ አንቺ እንትን ልጅ፣ አንቺ እንትን ልጅ ነው በቃ ሁሌምና የምስላት በጥሩ ሁኔታ አይደለም በመጥፎ ኢቭን ሌሎቹን ይቅር ብያቸው እሷን ግን ይቅር ለማለት ያንቀኛል። አውይ ይህን ነገር ነው መቅረፍ የምፈልገው፣ ያንቀኛል። ከዛም በኋላ አረብ ሀገር መጥቼ ደግሞ የበለጠ በደል በደለችኝ። 12 ዓመት ምንም መያዝ አልቻልኩም፣ ምንም ነገር መያዝ አልቻልኩም። በዚህ ትላለች፣ በዛ ትላለች፣ በዚህ ትላለች። ህይወት ለልጆቼ ብዬ አባቴ ከሞተ በኋላ ትልቁ ልጄ መጣና አሳዳጊ ጋር አረፈ፣ በአዲስ አበባ ማለት ነው። አሁን 2 ልጆች አሉኝ። አሳዳጊ እናት ያለች ለነሱ ያው እዚህ ስትሆኝ ታውቂያለሽ፣ እዛ መኖር አልፈልግም፣ ሌላ ህይወት ማየት አልፈልግም። በዛ የተነሳ ነው እዚህ እድሜንም ያራዘምኩት። ግን በዚህ ወጣ፣ በዛ ወረደ፣ በዚህ ወጣ። ለእህትሽ፣ ለወንድምሽ፣ ለልጆቹ፣ ለአሳዳጊ እናትሽ ያለች በዛም በዚህም ያው 12 ዓመት ምንም ሳይዝ 5 ሳንቲም ሳይዝ ብኩን ያልገባኝ ነገር ልጆችሽ የምትይዘው አሳዳጊ እናትሽ አንቺን ያሳደገች እናት ግድ ነው። ሀቡዬ ልኪው ለምንድን ነው? ለምን ለራሷ ቀጥታ ልኪም ለአሳዳጊ እናትሽ ለእሷ ለምን ትልኪያለሽ አንቺ? እሷ እኮ አልኩሽ ከአልጋ መውረድ አትችልም። አልጋ ላይ ስለሆነች ሄዳ ከባንክ ራሱ ማውጣት አትችልም። ይሰማል? ሀቡዬ ኔትወርክ ይዞኛል። አዎ ይሰማል እኮ። ከአልጋ መውረድ ሳትችል እንዴት ነው ትንሹ ልጅ ሁለተኛ ልጅሽን ጥለሽ አረብ ሀገር ስትሄጂ እንዴት ብላ ነው አብራው ተሯሩጣ ጠብቃ የምታሳድግልሽ? ትንሹ ልጅማ አደገ እኮ መጀመሪያ ስትሄጂ ሲንቀሳቀስ ነበረ። ከዛ በኋላ ነው ያው ከዕለት ወደት እየደከመች የሚገርም። አዎ የዛኔ ትንሽ ያዘቻለች መንቀሳቀስ ስለምትችል ትንሽ ኦኬ ነበረች። ከዛ በኋላ ነው እየበሰባት ቤት የሚቀረችው። የሚገርምሽ ማለት ነው የዛሬ 3 ዓመት ነው አሳዳጊ እናቴ የሞተችው በ110 ዓመቷ በ110 ዓመቷ በሚገርም ሁኔታ ማለት ነው። ልጆቼ ሁላ እሷን ጡረዋት ከኔም አልፎ አሳዳጊ አባቴ 99 ዓመቱን የሞተው አሳዳጊ እናቴ ግን በ110 ዓመቷ ከ10 ዓመት በላይ አልጋ ላይ ቀርታለች። እግዚአብሔር ይስጣችሁ ልጆቼ፣ የተባረኩ ናቸው። በልጆች ተባረክ ያለው ሀቡዬ እንደ እናቴ ክፋት ሳይሆን በእነሱ ነው መጽናናው። መጽናኛዎቼ ናቸው። ታሪኩ አስቀያሚ ቢሆንም ይሰማል። ማሪ እየሰማንሽ ታሪኩ በመሀል የረሳሁትም ያልነገርኩሽም ነገር ቢኖር ታሪኩ አስቀያሚ ቢሆን ልጆቼ ግን ያው መጽናኛዎቼ ናቸው እና የእናቴ እጅ ልጆቼ ላይ ማሻራ አሳረፈ። ልጆቼ አያታቸውን ይጠላሉ፣ እናቴን ማለት ነው። በጣም አጥብቀው ይጠሏታል። በልጅነታቸው አደረግኩ የምትለው ነገር ውሸት ስለነበረ ስለሚያውቁ ይጠሏታል።
ለምሳሌ ማለት አንቺ በገንዘብ ጉዳይ አትደራደርም። በቃ ምን አይተው ነው የጣሏት? ምን አይተው? ምንም አልነግራቸውም ማለት የምልከውን ገንዘብ በትክክል ስለማታደርስላቸው በትክክል ስለማታደርግላቸው ስለሚያውቁ በዛ ይጠሏል። እኔ ደግሞ ያ እንዲሆን አልፈልግም ነበር፣ ግን ሆነ። አሁን ራሱ በቅርቡ ታማ ሲነግረኝ ትልቁ ልጅ ይሄን በቃ ልግባ ብዬ የሆነ ነገር ሳይፈጠር ልግባ ብዬ ስለው የምር ነው የምልሽ ትሙታ እንደውም ተገላገልናል። አልጠበቅኩም ከሱ ይሄን ማለት ነው። አይባልም እንዴት እንደዚህ ትላለህ ብዬ ተቆጣሁት ማለት ነው። እንዴት ምንም ቢሆን እኮ አያትህ ናት። ምንም ሳታውቅ እንደዚህ እየሆንክ በሆዴ ማለት ነው። የተፈጠረውን በእኔ ህይወት ያሳለፈችውን ብታቅም ልትል ነው እያልኩ በሆዴ ነው። አንተ በገንዘብ ጉዳይ ብቻ እንደዚህ ጠላት አለህ ብዬ ተቆጣሁት። ምንም እንዳልይዝ ስላደረገችኝ በጣም ይናደዳል ትልቁ ልጅ ሁሉን ነገር ስለሚያውቅ። አሁን ግን እንዴት ነው የሚያውቀው? ያልገባኝ ነገር እንዴት ያውቃል ማለት ነገረው? የሚያውቀው ይኸውልሽ በቃ ለምሳሌ አሁን 10,000 ብር ከላኩኝ ላስቤዛቸው ብዬ በዛን ሰዓት 10,000 ብር ከላኩኝ በ10,000 ብር እንደማትገዛላቸው ያውቃል። ውስን ነገር ወይ ቆጥበው እንዲጠቀሙ ልብስ ከተባሉ ነገር ብቻ እንደምታደርግላቸው በደንብ የእናቴን ባህሪ ያውቃል። በጣም ሰልፊሽ ናት። ለምሳሌ 10,000 ብር ያለው ብለሽ ከዛ በኋላ ለልጅሽ ትነግሪያለሽ ካለች ብለሽ 10,000 ብር ያለው ብለሽ ትነግሪያለሽ። እነግራቸዋለሁ። አዎ በጓደኛዬ 10,000 ብር ሲጠብቁ ስንት ይዛት ትመጣለች? ብር አትነግራቸው የሆነ ነገር ታደርግና በቃ እንትን ትላቸዋለች ማለት ነው። እንትን ደግሞ ነበረ ትንሽ ሱቅ ለአሳዳጊ እናቴ ሰርቼላት ነበር። የቤት ክራይ ነበረ። እነሱ እንደውም ያቺ ናት የጠቀመቻቸው፣ እንዳይራቡ ያደረገቻቸው ያቺ ናት እንጂ ያማ ቢሆን ኖሮ እንደሷማ ክፋት ቢሆን ኖሮ ራብ ላይ ውላ ይወድቁ ነበር ማለት ነው። ግን ያው በኋላ ላይ በመንገድ ስፋት ፈረሰና ትናሉ እንጂ ከዛ በኋላ ራሳቸውም ነፍስ አወቁ። ለነሱ መላክ ጀመርኩ ማለት ነው። አሁን ልጆቼ አድገዋል፣ እግዚአብሔር ይመስገን። በመሀል ብዙም ያልነገርኩሽ ነገር ይኖራል ብዬ አስባለሁ። ግን ሀውዬ አንቺ ለእኔ መደበቂያዬ ነሽ። 2 ዓመት አንቺን ካወቅኩ ጊዜ ጀምሮ እኔ የሶሻል ሚዲያ ተጠቃሚ አልነበርኩም። ግን አንቺን ካየሁ አንቺን ካወቅኩ ጊዜ ጀምሮ የበለጠ በርትቼ ጠንክሬ ማለት ራሴን ራሱ እስክጠይቅ በቃ መደበቂያዬ ነሽ። ታሪኬን እደብቅበታለሁ። አንቺ ቤት ያለውን ነገር እየሰማሁ እየተከታተልኩ እላለሁ። ራሴን አጠነክራለሁ። ጤነኛ ነኝ እላለሁ። ሀቡ ልክ ነሽ፣ አንቺ ጤነኛ ነኝ፣ በቂ ነው። ግን አንድ ጊዜ ብቻ ለአንቺ ነግሬሽ እናቴን ይቅር ብያት በቃ በብዙ ነገር አሳልፌያለሁ። ብዙ ነገር ሀቡ ብዙ ነገር ያኔ መረሳቸው ነገር ይኖራሉ። ግን ተባረኪልኝ ሀቡዬ፣ ኑሪልኝ፣ መደበቂያዬ፣ ሱሴ ነሽ አንቺ። ይህን ሁሉ ነገር አንቺን ካወቅኩ ጊዜ ጀምሮ የያዝኩትን ብነግርሽ በጣም ትገረሚያለሽ። በጣም ጠንካራ ራሴ መሆኔ እስከሚገርመኝ ድረስ ምን ነው ቀድሜ ባወቅኩሽ እስክልሽ ድረስ ብዙ ነገሬን ደብቀሽልኛል። መደበቂያዬ ነሽ ሀቡ፣ አመሰግናለሁ በጣም። እሺ ስንት ዓመትሽ ነው አረብ ሀገር ከመጣሽ? 17 ዓመት። እሺ እና አሁን ሚኪ የመጀመሪያ ልጅሽ ነው? ስንት ዓመት ሆነ? እድሜው ስንት ነው? ሚኪ ትንሹ ነው። እሱ 20 ሆነው የ3 ዓመት ሆኖ ነው ጥዬው የመጣሁት። ኦኬ ትልቁ 20 ሆነው፣ ትንሹስ? ትልቁ 23 ሀቡዬ። ትልቁ 23 ትንሹ 20። አዎ እናት እና ታዲያ አሁን እኮ ልጆች ኦልሬዲ የራሳቸው ህይወት አላቸው። አሁን በራሳቸው ነው ገንዘብ የምትልኪላቸው። ይማራሉ፣ ይሰራሉ። አሁንማ አድገዋል ጎበዝ። አሁንማ አድገዋል፣ ትልቅ ሆነዋል። ግን እስከዛ ድረስ ነበር መስዋዕት የከፈልኩት እንጂ አሁንማ
ያው አድገው ራሳቸውን ችለው ይኖራሉ። ግን ያለው ቅሬታ አሁንም ከእናቴ ጋር ነው። ገባሻል ሀውዬ? እናቴ ትዳር የያዘ የለም ማለት 20 እና 23 ለወንድ ልጅ ገና ነው ትዳር ለመያዝ። ትዳር ያልያዙ ገና ናቸው። አዎ ገና ናቸው። እሺ ትምህርት ጨረሱ? አልጨረሱም። ታውቂል ያለውን ሁኔታ አይፈልጉም መማር። 12 አንዱ ትንሹ 10 ትልቁ ደግሞ 12 ላይ አልፈልግም ተማር ካልሽኝ አልፈልግም፣ ራሴን አጠፋለሁ፣ አልፈልግም ትምህርት አለኝ። ያው ጉርምስናም ስለነበር ስራ ይሰራሉ። ይሰራሉ። ከሰሩ ትንሹ አይሰራም፣ ትልቁ ብቻ ነው የሚሰራው። የምንማረው ለመስራት አይደል? 20 ዓመት ትንሹን መስራት አለበት። ኦልሬዲ 18 ዓመት ካለፈው በኋላ አንድ ልጅ እያልኩት ነው። አሁን እየሞካከረ ነው እሱ። እየተቆጣሁትም ብቻቸውን ነው የሚኖሩት ቢያንስ ማለት ነው። አሁን እንኳን ማለት ነው ብቻቸውን ነው የሚኖሩት። ማንም የላቸውም። አሳዳጊ እናቴም እንዳልኩሽ ከ3 ዓመት በፊት ሞተች። ነፍሷን ይማረው እና ማንም የላቸውም በዚህ ሰዓት ራሱ። አሁን እንግዲህ ትልቅ ሰው ሆነናል፣ እኔም እሷም ትልቅ ሰው ሆነናል። ቢያንስ ተጸጽቻለሁ እያለች ነው። ተጸጽቻለሁ፣ ንስሐ ገብቻለሁ። የተጸጸተችው በምንድን ነው? እኔም በመጣሏ ባለማሳደጓ እንጂ በደረሰብኝ ነገር አይደለም። ያው ሌላው ደግሞ ፑሽ በምታደርገው ለዛኛው አስባኝ ስለነበር ማለት ነው። ገባሻል? ያንን ፑሽ ያደረገችውን ነገር ነው ተጸጽቻለሁ የምትለው። የሚገርምሽ ደግሞ ህይወት እንትን አይደለች። ያ ዱርዬ የነበረ ሰውዬ በጣም ተለውጦ ከዚህ ሲሄድ ሳየው በጣም ተቀይሮ በሚገርም ሁኔታ ጥሩ ሁኔታ ላይ ነው አሁን ያለው። ልጄን ደብቄው ያው ያውቃል አባቱ እንደሆነ፣ ግን አባትና ልጅ ሲገናኙ እኔም ደብሮኝ ነበር መጀመሪያ ላይ እውነት ስነግርሽ ማለት ነው። ምክንያቱም እንዲያየው ራሱ አልፈልግም ነበር፣ ግን መልሼ የእናቴ ታሪክ መድገም ይሆንብኛል ብዬ ታውኩኝ ማለት ነው። አባትና ልጅ ጥሩ ግንኙነት አላቸው፣ ግን ካደገ በኋላ በጣም ተዋደዱ። ብቻ ከባድ ነው። ይሁን ተዋደዱ እኮ ጥሩ ነው መዋደዳቸው። ይገናኛሉ፣ ይጠያየቃሉ። ቢገናኙ ለእኔ ጥሩ ስሜት አይሰጠኝም። እሱም ማየት ለእኔ ጥሩ ስሜት አይሰጠኝም ነበር፣ ግን አሁን ተለውጦ ስላየሁኝ በዛ ሁኔታ ውስጥ ስላላገኘሁት እኔ እሱን ይቅር ብየዋለሁ። ለምን? ለልጄ ስል ይቅር ብየዋለሁ። እሱንም ግብረ አበሮቹንም ጎበዝ ትቻቸዋለሁ። አሁንም ሀቡዬ የሚያንቅም የእናቴ ነገር ነው። እናቴ ይቅርታ ጠይቃኛለች በቅርቡ የልብ ኬዝ ገጥሟት፣ ግን ስቲል ያመኛል ሀቡ። እንዴት አድርጌ ላውጣው? ሁሉ ታሪኬ ላይ ሁሉ እያንዳንዱ አስትንፋሴ ላይ የእናቴ ነገር ይገባብኛል። እኔ ይህን ብቻ እንድታቅሽ የምፈልገው ይቅር ብያት ሁሉን ነገር መቅበር እፈልጋለሁ። በጣም ከባድ ነው እኮ። እሺ የትንሹስ አባት ከባዱ ልጅነት ይወስዳብኛል። ትንሹስ ከአባቱ ጋር ይገናኛል? የትንሹ አባት ኦልሬዲ ከጥቅም ውጭ ቢገናኝም ግን ከጥቅም ውጭ ሆኗል። በቃ ይገባሻል። የስካር ህይወቱን ቀጥሎበት ከጥቅም ውጭ ሆኗል። ምን አልሽኝ? አቦ ይገርማል። ያኛው ሱሰኛ ሆኖ ከጥቅም በቃ ሱስ ያኛው ተቀይሮ እንደዚህ ነው። ይሄን እኮ ያልኩሽ እና ሁሌ የኛው ሲያይኝ ቫኬሽን ሲሄድ ምናምን ማለት አይረባም ብለሽ እኔን ንቀሽ የባሰ ህይወት ነግረሽ የለ ሰክሮ እንኳን ተሸክሞ ሲመጣ አሁን ያኛው በሚገርም ሁኔታ ዱርይነቱን ትቶ የራሱ የሆነ ነገር እንትን ብሎ በነገራችን ላይ 14 ዓመት ሙሉ ጠብቆኛል፣ ተስፋ ሳይቆርጥ ማለት ነው። ያ ግን ጅማሬው ተጸጽቶ በሰራው ነገር ለዛ ነው ይቅርም ያልኩት ከእናቴ ጋር። ጅማሬው ጥሩ ስላልሆነ ብዬ ነው እንጂ ከወለድኩም በኋላ 14 ዓመት ሌላ ህይወት ውስጥ አልገባም። ያው ሌላ ታሪክ ይኑር አላላቅም፣ ግን እሱ እንደሚለው እናቴ እንደምትለው 14 ዓመት ጠብቀዋል። ከዛሬ ነገ ትረሳና የሆነ ነገር
ልቧ እንትን ይላል አትጨክንም የሚለው ነበራቸውና እኔ ግን አይደለም ከሱ ጋር ህይወት ልጀምር ለደቂቃ የአሳዳጊ እናቴ ሞት ቀን ብቻ ነው የዛን ጊዜ ብቻ ነው ለቅሶ ላይ በትክክል እንኳን ያየሁትኝ። የሚገርመው ደግሞ ያው የሰውን ክፋት ስትናገሪ መልካምነቱም አንዳንዴ እኔ እዚህ ሆኜ ነበር አሳዳጊ እናቴ የሞተችውና በሚገርም ፍጥነት የደረሰው እሱ ነበር አሉ ልጁ ስለነገረው ማለት ነው። ልጄ ደርሶ ሁሉን ነገር አስተካክሎ በሚገርም ተአምር በቃ ትልቅ ፕሮግራም አድርጎ የለቅሶ ስነስርዓቷ በደንብ እንዲል እኔ አልደረስኩም። በነጋታው ነው የደረስኩት። የቀብር ስነስርዓቷ እንዲፈጸምልኝ ያደረገ ያንን እያሰብኩኝ ይቅር አልኩት። በቃ ለልጄ ምስል ይቅር አልኩት። ግን ከእናቴ ጋር ያለው ነገር ስቲል ፍሬሽ ነው። አቡ ያ በጣም ማለት ቀላል ነገር አይደለም። እንዲህ ዝም ብለሽ በቀላሉ ይቅርታ ልታደርግ የምችው ነገር አይደለም። ግን ይቅር ማለት ለአንቺ ጠቃሚ እንደሆነ አንቺ እንደምትድኝ አንቺ የሰላም ህይወት መቀጠል እንደምትች ሲገባሽ አንቺ እንደሆነች ተጠቃሚዋ እሷን ይቅር ብትያት ሲገባሽ ይቅር ትያታለሽ። እንደገና አለማወቅ ነው ብለሽ ስታስቢ ብታቅ እውቀት ቢኖራት በሚያሳምን ታውቂያለሽ። ደግሞ በዛ ሰዎች የሚነግሩኝ ነው ሕፃን ሆኜ ማለት ነው እድል ነበረኝ፣ በጣም እድል ነበረኝ እና አሉ ፈረንጆቹላ የምኖርበት አካባቢ ፈረንጆች አይጠፉም፣ የፈረንጆች መስሪያ ቤት ምናምን አለና በቃ ሊያሳድጉኝ በጣም እድሉን አግኝታ ነበር አሉ። ከዛን ምን ብላ ትላለች አሉ እቺማ እዛ ከሄደች እኮ ነገ ትሰለጥንና አባቴ ብላ ትፈልጋለች። አይሻት ይሄ ነገር ራሱ ሲነግሩኝ አትንገሩ ብላቸውም ስለሚነግሩኝ ያ የበለጠ ያሳምን ነገ የተሻለ ህይወት አግኝታ አባቷን ትፈልጋለች የሚል ጭካኔ ስላለባት ያን ለዛ ሳይሆን እዛ መብላት እንኳን ለማይችሉ ሰዎች ሰጠች። ነገ አባቴን ብዬ እንዳልሄድ ድሃ ሆነሽ እንድትቀሪ አባትሽን መቼም እንዳትፈልጊ ምንም እንዳላቅ ምግብ ህልሚያ ነው እንዳታልፊ ምግብ ከመናፈቅ እንዳታልፊ ለነጮች ከሰጠችሽ ከተማርሽ ጥሩ ህይወት ከኖረሽ ሀብታም ሆነሽ ነገ ለአባትሽ ትተርፊያለሽ። እና ይሄን ያደረገች ለአባትሽ ካላት ጥላቻ ነው። ገባሽ? ነገ አባቴን ብለሽ ፈልገሽ እሱን እንዳትረጂው ሀብታም ሆነሽ ለአባትሽ እንዳትተርፊ ነው። ኦል ፖይንቷ አባትሽን መበቀል ነው። እና ለዛም ነው እሳት ሞቺ ገባሽ? ሌላም ደግሞ ሁሉንም ማስቀምጬ ጠይቄያቸዋለሁ። እኔ ምን አደረግኩኝ? ለምን ይሄን ህይወት ሰጣችሁኝ ብዬ ሁለቱንም ጠይቄያቸዋለሁ። አባቴ በግልጽ እናትሽ እንዲህ ብላኝ ነው እኔ ፈልጌያለሁ። እንደውም አባቴ በጣም ይወዳት ስለነበር ሀቡዬ በጣም ይወዳት ስለነበር እሱ አልነበረም ጠለፋውን ያደረገው፣ ወንድሞቹ ነበሩ። አባቴ የሚያውቀው በሽማግሌ በስነስርዓት እንደሚያገባት ነው። ግን ወንድሞቹ ወንድማችን አፍቅሮ እንዴት እምቢ ይባላል የሚለውን አስበው የነሱ ጥፋት ነው እንጂ አባቴ ጥፋት አልነበር። አባቴ በሚገርምሽ ሁኔታ እናቴን ሲያጣ ቀጥታ ቤተሰብ አግባ እንዳይለው ወደ ውትድርና ነበር የገባው። እሷ ግን እዚህ እኔን ሰርቃ መታ አዲስ አበባ መታ እኔንም አላሳደገችኝም። ሌላ ታሪክ ሌላ እንትን ነበር፣ ሌላ ልጅ ነው የወለደችው። እሱ ግን ከውትድርና ሲመለስ ነው ቤተሰብ ጨቅጭቆት በግድ ያገባው ማለት ነው። ሌላ ታሪክ የጀመረው ያው ህይወት ስለሚቀጥል ማለት ነው። የእናቴ እንትን ይበዛብኛል በቃ። ግን ሁልጊዜም የሰው ልጅ ከባሰው የተሻለውን ነው አይደል የሚመርጠው? ከባሰ በጣም ከባሰው የባሰው ከባሰው ደግሞ ትንሽ የተሻለው ይሻላል። የሚሻለው አንቺ ለእናትሽ ይቅርታ ብታደርጊ ለእሷ ብለሽ አይደለም፣ ውስጥሽ እንዳትቀመጥ ከዚህ በላይ አይሽ። አሁን 36 ዓመትሽ ነው አይደል? በ13 ዓመትሽ ነው የመጀመሪያ ልጅሽን የወለድሽው። አሁን እሱ 23 ዓመቱ ነው። ስለዚህ 13 ሲደመር 23 36። ስለዚህ በ36 ዓመትሽ ፍቅርን እስካሁን ድረስ ፍቅር አላጣጣምሽም። የፍቅር ህይወት የለሽም። ሁለቱም ያው አንዱን ተደፍረሽ አንዱን ደግሞ ሳትፈልጊ ነው እሱ ባደረገው ነገር ነው እንጂ አንቺ ፈልገሽ አይደለም። ላይክ ፈልገሽ ፍቅር ይዞሽ ትዳር መስርተሽ ፕላን አድርገሽ እርግዝናን አጣጥመሽ ደስ ብሎሽ በጉጉት ልጅ ጠብቀሽ ምናምን ፈልገሽ አይደለም።
ምንም አይነት የፍቅር ህይወት አላሳለፍሽም እስካሁን ድረስ ገና ህይወትን አላጣጣምሽም። ሴት ልጅ ህይወትን እያጣጣመች ነው የሚባለው። የምትፈልገውን ያፈቀረችውን ሰው አግብታ ስትኖር ነው። በራሷ ምርጫ እሷ የመረጠችውን ሰው አግብታ ስትኖር ነው ደስተኛ ህይወት የምትኖረው። ስለዚህ አንቺ እስካሁን ህይወትሽን አልኖርሽም። ህይወትሽን ለልጆች መስዋዕትነት አድርገሻል። አሁን ደግሞ ልጆች 23 እና 20 በቃ ኦልሬዲ ሙሉ ሰው ሆነዋል፣ ትልቅ ሰው ሆነዋል። አሁን ለራስሽ የምትኖሪበት ሰዓት ነው። ለራስሽ ለመኖር ደግሞ ደስተኛ ሆነሽ የምትኖሪ መጀመሪያ እናትሽን ይቅርታ ማለት ነው የምትጀምሪው። ቢሆን ኖሮ ጥሩ ነበር፣ እሷ ብታሳድግሽ ኖሮ ብታቅ ኖሮ፣ ግን አላወቀችም፣ አላደረገችም። ስለዚህ አንቺ ከሷ ትሻይና ይቅርታ ይዛለሽ። ካለበለዚያ መቼም ውስጥሽ ሰው ውዬ የምችል አይመስለኝም። እሞክራለሁ አደርገዋለሁ ብዬ ግን ይከብደኛል። ነገርኩሽ። አሁንም እገዛሽ ነው የምፈልገው። ለዚህ ነው እንዲወጣልኝ። ለምን በየስትንፋሴ ያለች ነው የሚመስለኝ ማለት ነው። በአንድ ጊዜ እኮ አይደለም፣ በአንድ ቀን ምክር እኮ አይደለም። ቴራፒ ያስፈልግሻል። ኤቭሪዴይ እኮ አሁን ነግሬሻለሁ። ለምን እንደዚህ አሁን እኮ ይህን ታሪክ እንደነግርሽ የተገደድኩት እሷ ኦልሬዲ በልብ ኬዝ ትንሽ ተችሏታል። አሁን ለውጥ አላት። ግን እሷ ቀድማ ይቅርታ ጠይቃኛለች። በአፌ እሺ ብያታለሁ። እሺ ችግር የለም ልሄድ ሁላ ነበረ፣ ግን የሆነ ጉዳይ ገጥሞኝ ሳልሄድ ቀረው። እሷም ደህና ናት ሲሉኝ እሺ በቃ ትንሽ አንድ ፊቱን የሆነ በቃ ለመጨረሻ ጊዜ መግባት ነው የምፈልገው፣ በቃኝ፣ ስደትን በቃኝ፣ ሀቡ ደከመኝ፣ እስከ መቼ ብዬ እንትን አልኩኝ። አሁን ራሴን መምራት ስለምችል ለሁሉም ነገር ሬዲ ስለሆንኩኝ እግዚአብሔር ይመስገን። እድሜ ላንቺ ጠንክሬ የያዝኩትንም ስለያዝኩኝ ከዚህ በኋላ በቂ በቃ አንድ ሰው በቃ ያስተዳድረኛል የሆነ ነገር አለኝ ብሎ ካለ ያው ከስደት ይወጣል አይደል? እዛ ላይ ስለደረስኩ ብገባም ችግር የለውም፣ የሚያስቸግረኝም ልጅ ስለሌለ ማለት ነው። ግን አንዴ እንደምንም አውጥቼ ይቅር ልበላትና የተሻለ ነገር ማሰብ። ለምሳሌ አንድን ሰው ይቅር ለማድረግ ይቅር ለማለት የበደለንን ሰው የሚጠቅመን ነገር ምንድነው? የሆነ ጥሩ ፓርቱን ማሰብ። ያን ጥሩ ፓርት እኮ የላት ነው። ምንም ጥሩ ፓርቲ የላትም። ምንም በየትኛው ልበልሽ፣ የስደት ህይወቴንም ጨለማ አድርጋብኛለች። አቡ ልጅነቴንም ጨለማ አድርጋብኛለች። የትኛውን የቱ ጋር ያለው? እኔ ደግሞ አንድ ጥሩ ፓርቷ የትኛውን አንቺ በህይወትሽ የምትወጂው ነገር ምንድን ነው? በጣም የምትወጂው የምትኖሪለት? ልጆቼ ናቸው። ልጆችሽን እሷ ባትወልድሽ አንቺ ተወልጃቸው ነበር? እሱማ ነው፣ ግን አላስወረደችሽም፣ ወለደችሽ። አዎ አላሳደገችሽም፣ ጥላሻለች። ግን ወደዚህ ምድር እንድትመጪ ፈቅዳልሻለች። ሆዷ ውስጥ እያለሽ ብታስወርድሽ ኖሮ ወደዚህ ምድር አትመጭም ነበር። እሱ ደግሞ ያላደረገችው እኮ አቡዬ በዛን ሰዓት በገጠር ሁኔታ ስለነበረች ነው እንጂ እድሉን ብታገኝ አታደርገውም። ታደርገው ነበር፣ ይሻለኝ ነበረ ከዛ መራራ ህይወት። እሷን ይቅር ላለ ማለት በጣም ለራስሽ ምክንያት ስትሰጪው ነው እንጂ አልጠየቅሻትም። ይሄን ለምን አላስወረድሽኝም ብለሽ አልጠየቅሻትም። አሁን ነው እኔ ሀሳቡን ራሱ ያመጣሁልሽ። ይሄ ሀሳብ ከዚህ በፊት አንቺ አይምሮ ውስጥ መጥቶ አያውቅም አይደል? መውለዷ አንቺን መውለዷ ምን ሆዷ ውስጥ እያሉ አላስወረደችም የሚለው ሀሳብ አልመጣልሽም ነበረ። ስለዚህ አልጠየቅሻትም። ግን በጣም ስለምትቀያት ለእሷ ይቅርታ ላለማድረግ ምክንያት እየፈለግሽ ስለሆነ አይ እድሉን ብታገኝማ ታስወርደኝ ነበራች። አልጠየቅሻትም። እድሉን የነበራትም ይሆናል፣ ግን በቃ አላስወረደችሽም። 9 ወር ተሸከመችሽና አምጣ ወለደች። ከዛ ጣለች፣ አላሳደገች። ያ ግን እሷ ባትወልድሽ ኖሮ ወደዚህ ምድር ባታመጣሽ ኖሮ አንቺ እነዚህን የምትወጃቸውን የምትሳሽላቸውን የምትኖሪላቸውን ልጆች መውለዳችን ነበር ባትመጭ ወደዚህ ምድር። እና አትሊስት ወደዚህ ምድር የሚያቅሰው ጥሩ ይሆናል፣ ብልጥ ሰው ጥሩ ይሆናል አይደለ? ብልጥ ብትሆን ብታቅ ብትማር ስማርት ብትሆን ጥሩ እናትሆን ነበር። አለማወቋ ነው። ሁለተኛ ሌላ ደግሞ ጥሩ ጎና አባትሽን ሰው አገናኘች።
አባትሽን ባታገኝ ናኝሽ ስምሮ ያችን ትንሽ ጊዜም ቢሆን 2 ዓመትም ቢሆን የአባት ፍቅር ባታገኝስ? አባትሽን ጭራሽ ባታውቂውስ ነው? አሁን ስለ አባትሽ ጥሩ ትዝታ አለሽ አይደል? በመሞቱ በጣም ታዝኛለሽ አይደል? ሳታገናኝሽ በነገራችን ላይ እሷ አይደል ባታስተዋውቅሽ ኖሮ ሳታስተዋውቅሽ ሞቶ ቢሆን ኖሮ ከሞተ በኋላ ብትሰሚ በጣም ታዝኝ ነበረ። ግን በህይወት እያለ አስተዋውቃሽ በጣም ህይወትን ኖርኳት የምለው ያ ከአባቴ ጋር የነበረኝ ፓርት ብቻ ነው። በህይወቴ ኖርኳት ምላት 2 ዓመት ከአባቴ ጋር ይኖርኩ። አባትሽ ቤት የኖርሽውን 2 ዓመት ነው። በጣም ደስ የሚል ሰው ነበርና በጣም 2 ዓመት አባቴንና የእንጀራ እናቴን ሳይ የሚያሳልፉት ጥሩ ጊዜ የአጋጣሚው መፈጠር ነው ብዬ አስባለሁ። ያው የልጄ መፈጠር ሁኔታዎች ልክ ነው። እሱ ጋር ቢፈጠርም አለማስተዋወቅ ትችል ነበር። ምን አገባኝ ብላ ግን አስተዋወቀችሽ። አትሊስት ይሄም ጥሩ ጎኗ ነው። ካላት 100 ለምሳሌ 100 ባህሪ ቢኖረው አንድ ሰው ከ199 መጥፎ ቢሆን አንዷን ጥሩ ባህሪ ብለን ይቅር እንበል። አንዷን ምስጋና የሚባለው አመስግኑ የሚባለው ከ10 ነገሮች 9 ችግር ቢኖሩብንና አንድ ጥሩ ነገር ቢኖረን ስለዛች አንድ ጥሩ ነገር ብለን እናመስግን። ስራ ባይኖረን፣ ትዳር ባይኖረን፣ ገንዘብ ባይኖረን፣ ምንም ባይኖረን ብቸኛ ብንሆን ግን ጤና ስላለን እናመስግን አይደል ይባላል። ስለ ጤናችን ብቻ በህይወት ስላለን ብቻ እናመስግን ይባላል። ስለዚህ ልክ እንደዛ በቃ ላይ 9 ችግሮች ቢኖሩባት ስለ 10ኛው ስለ አንዱ ጥሩ ጎኗ ብለሽ ይቅር በያት። እኔ አሁን 2 ጥሩ ጎኖችን አሳየው ላይ አንደኛ አንቺን በሆዷ ውስጥ ያለሽ ያለማስወረዷ እንድትፈጠሪና ልጆችሽን እንድትፈጥሪ በመፍጠሯ በዚህ ይቅር በያት። ሁለተኛ አባትሽን በማስተዋወቋና የአባትነት ፍቅር ለ2 ዓመትም ቢሆን እንድታገኝ እድል ስላገኘሽ መልካሙን አባትሽን ስለሱ ጥሩ ትዝታ ውስጥሽ እንዲኖር እድል ስለሰጠችሽ እሷ ባታስተዋውቅሽ ማንም አያውቀውም፣ አታውቂም። ስለዚህ ስለዛም አመስግኛት። ስለዛ ብለሽ ስለነዚህ 2 ሌላ ደግሞ እኔ የማላውቀው ላንቺ ያደረገችልሽ የሆነ ቀን የሆነ መልካም ነገር አንድ ነገር ቢሆን አንድ ቀን ቢሆን አስደስታሽ የምታውቅ ከሆነ ለዛች ላይ አንድ ቀን ደስታ ብለሽ ይቅር በያት። ይቅር ስትያት ከምንም በላይ ተጠቃሚዋ አንቺ ነሽ። አንቺ ነሽ የውስጥ ሰላም የምታገኘው። አንቺ ነሽ ውስጥሽ የሚጸዳው። አሁን ለምሳሌ እሱ ልክ ነሽ። ያው እድሜ ልኬንም እያደማው ራሴን ብትሞትስ አሁን አያምጣውና ብትሞትስ እኮ እሱን እኮ ነው የምልሽ። እሱን ፓርት ብዬ ነው እኔም ብትሞት ከማለቅስ ከሚቆጨኝ ለምን ራሴን ዋሻለሁ ከሚለው አንጻር ነው። በነገራችን ላይ ሰልፊሽነቷ ይቅርታም ካለችኝ በኋላ ይሰማል አቡዬ፣ ሰልፊሽነቷ ስቲል አለ። ግን ያም ሆኖ ይሁን፣ ያው እናት ናት። ልጆቼ እኔንም ነገ ይሄን ታሪክ እንዳይደግሙብኝ ልጆቼ ለእኔ መጥፎ እንትን እንዲኖራቸው አልፈልግም። እኔም ለምን ጥያቸው ተሰድጃለሁ። ግን እኔ ሴት ቢሆኑ ልጆቼ ሀቡዬ እውነት የምነግርሽ ለሌሎቹም ትምህርት ነው ብዬ የማስበው ሴት ቢሆኑ በፍጹም በተአምር ጥዬ አልወጣም ነበረ። በተአምር ወንዶች ስለነበሩ ነው እና ህይወትም ስላስገደደችኝ ነው። በቃ ያንን ህይወት እዛ ጋር ለመኖር ነው እንጂ ገንዘብ ለመያዝ ለመለወጥ አልነበረም። በአሁን ሰዓት ግን ወንዶችም ስለሚደፈሩ የወንድ ልጅ እናቶች እሷ የድሮ ጊዜ ስለሆነ ነው፣ የዛሬ 23 ዓመት ስለሆነ ነው። አሁን የዛሬ እናቶች ግን ይህንን ሰምታችሁ ወንድ ልጅ ስለሆነ ብላችሁ ጥላችሁ እንዳትወጡ። ለምን አሁን ላይ ወንድ ልጅ ይደፈራል። ድሮ